ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ አሁን ይኸው እንትኑን ታስተካከልን በኋላ ሁለተኛው ክፍል ላይ ደርሰናል። አሁን ወደ ፎርሙላው ነው የምንሄደው። እንዴት አድርገን የፊት አሻራ እንደምንሰጥ ምናምን ነው የሚያሳየን። ቀጥታ እስከ መጨረሻው በትዕግስት አብራችሁኝ ሁኑ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቻናሌንም ዩቲዩቤንም አንቀሳቅሱት ማለት ነው። አብረን እንተዳደግ። አሁን መጨረሻ ላይ ያለችውን ከነካኋት ልነካት ነው። ይሄ ስትነኩት እንደዚህ ነው የሚመጣው። አይሲ የምትለዋን ትንሽ ጫን ትሏታላችሁ፣ ሰማያዊ ከሆነ ማለት ነው። አሁን ላይ ቅድም 100 ኮይን ሽልማት ሰጥቶኛል ማለት ነው። ለሴቶች ከሆነ 100ውን እዚህ ጋር ነው የሚሰጣችሁ ሽልማቱ፣ 100 ኮይን ነው የሚሰጣችሁ። ለወንዶች ሲሆን ግን 100 ኮይን ነው የሚሰጠው። ኮይን ወደዚህኛው ካልተቀየረ ብር መሆን አይችልም። ትንሽ ለወንዶች ወንበር መቀመጥ፣ ትንሽ መልፋት፣ መድከም፣ ከሰዎች ጋር ኮይን መቀያየር፣ ወጥራችሁ ወንበር መስራት አለባችሁ ማለት ነው። ስለዚህ አሁን የሚቀጥለው እዚህ ጋር ነው። ወደ ላይ ሳቡትና እዚህ ከገባችሁ በኋላ እዚህ አውዝ የምትላለች ይችን አውዝ የሚለውን ግቡና እዚህ ፊክስ አውዘንቴሽን የሚል አለ። ፊክ አውዘንቴሽን የሚለውን ይሄን ከጫናችሁ በኋላ የፊት አሻራ እዚህ ስታርት ቱ የሚለውን እሱን ተጫኑት ማለት ነው። ከተጫናችሁ በኋላ ቶሎ ብሎ ፎቶ ያነሳችኋል። እዚህ ጋር ስታርት ቱ የምትለውን ከተጫናችሁ እዚህ ጋር ኮንፈርም በሉት። እዚህ ጋር ፎቶ አስገቡ ይላችኋል ማለት ነው። ፎቶ ካስገባችሁ በኋላ ለ30 ደቂቃ ምናምን ጠብቁ ይላችኋል። ቶሎ ብሎ ነው የሚያነሳው። ቶሎ ብሎ ነው ፊታችሁን ብድግ የሚያደርገው ማለት ነው። ይሄ ስለሆነ ትንሽ ታገሱ። ራቅ አድርጋችሁ ነው የምታነሱት። ፊታችሁን ራቅ ትንሽ በርቀትም ሳይሆን የአይን አሻራ ቅንድባችሁን ስለሚፈልግ ለሴት ከሆነ ጠረሃችሁን አስተካክላችሁ ለብሳችሁ፣ ይሄ ፊታችሁ ወደ ውጭ አይወጣም። ሌላኛው ፓርቲ አለ። የትኛው እንደሚወጣ ደግሞ እሱን ኒቃብ ትንሽ ለበስ አድርጋችሁ ፊታችሁን መሸፈን። ኒቃቢስቶች ከሆናችሁ እንትን ከሆናችሁ ደስ የሚለው ነገር ቪዲዮ አይቀመጥም። ስክሪንሻት እንዳትደረጉ ይዘጋል ማለት ነው። ለምን ለእናቶች ብር ላጡ ይሄ የተመቻቸው አብዛኛውን ስራ ፈት ሆነው ለተቀመጡ የሰው ፊት የሚገርፋቸው በዚህ መንገድ ውስጥ ሰርተው የቤት ኪራይ ራሳቸውን የሚችሉ ሰዎች አሉ። ለቤተሰቦቻችን ቡና መጠጫ። ይሄን ከጨረሳችሁ በኋላ ፎቶ ተተነሳችሁ በኋላ እኔ ያላሳየኋችሁ የወንዴ ስለሆነ እያሳየኋችሁ ያለሁት፣ የሴቶችም ከሆነ እንደዛው እዚህ ውስጥ ገብታችሁ ነው ማለት ነው እንትን የምትሉት። አውዝ የምትለው አይቺ ራይት ምልክት ያለባት እዚች ውስጥ ገብታችሁ ነው። ሌላው እዚህ ውስጥ እምቢ ካላችሁ ደግሞ መልሳችሁ የት ነው የምትገቡት? እዚህ ከታች በኩል ያለችው ምን አባቱ ነው ወይ አልንቀሳቀስልኛ። እዚህ ታች መጨረሻ ላይ የዩቲዩብ ቪዲዮ ምልክት ያለችው ከታች ከተደረደሩት መጀመሪያዋ ላይ የምታገኟትን እሷን ስትጫኑ እዚህ ላይቭ የምትለዋለች አይደለ? እሷን ላይቭ የምትለዋን ተጫኗት። ላይቭ የሚለውን ከተጫናችሁ በኋላ እዚህ የምታስተካክሉት 3 ነገሮች አሉ ማለት ነው። ከሶስቱ ለወንዶች ሲሆን ሌቭል 5 መድረስ አለባችሁ ነው የሚለው። ኦኬ፣ ለወንዶች ሌቭል 5 መድረስ አለባችሁ። መጀመሪያ ፊት አውቶንቴሽን ፊክ አውቶቴንሽን የፊት አሻራ ማለት ነው። ላይቭ ፎቶ፣ ላይቭ ላይ የሚወጣ ፎቶ። ለሴቶች ከሆነ ኒቃቢስት ከሆናችሁ ኒቃባችሁን ለብሳችሁ የአይን አሻራ ይፈልጋል በደንብ እሱ ጋር መስጠት አለባችሁ። ከላይ የፊት አሻራ ከላይ ነው። ለቪዲዮ ላይ ስትወጡ እናንተን የሚገልጽ እናንተን እንትን የሚል ይፈልጋል ማለት ነው። ይሄኛው ደግሞ ጠረሃችሁን ጥላችሁ ወደ ውጭ የሚወጣ አይደለም፣ እዛው ውስጥ ላይ የሚቀር ነው። ልክ እንደ ፓስፖርት እንደ መታወቂያ የምትነሱት ፎቶ አድርጋችሁ እንደዛ ነው የምትነሱት። የወንዶች እዚህ ጋር ሌቭል 5 መድረስ አለባችሁ ላይቭ ላይ ለመግባት ነው የሚለው። ሌቭል 5 ለመድረስ ደግሞ አሁን ለምሳሌ እኔ ከፍቼዋለሁኝ ላሳያችሁ። እዚህ ፓርቲ ላይ ለወንዶች መጀመሪያ እዚህ ፓርቲ የሚል አለ። እዚህ ሁለተኛው ላይ ያለው እሱን ስነካው እንደምታዩት ፓርቲ የሚል ይመጣል። እዚህ ውስጥ ማንኛውንም ፈልጊ መግባት ወንበር ማለት ነው። ኮንፎርም በሉት። አሁን እንደምታዩት እዚህ ክፍት ወንበሮች አሉ ማለት ነው።
Certo, Skype quando di tessere di solo. አሬ ሆት ዮ ተሳስቼ እንትን እንደዚህ ግፍት እንዳይሄድባችሁ እሺ። وني تشذ بي وني تشذ بي مثلا وني Non mi frahas, non. Share بالود اللي تشوف المساعدة مكوف أسف. አላችሁ አሁን የት ነው የምሄደው? እንደምታዩት ሜሴጅ ላይ ልኮልኛል። ሰዓትሽም ሞልተሻል፣ አጠናቀሻል ወይ ደግሞ አጠናቀሃል ብሎ ይልክላችኋል ማለት ነው። እዚህ ሜሴጅ ላይ ገብታችሁ እንደዚህ እንትን ካላችሁ ይሄ ሰዓታችሁን ጨርሳችኋል ማለት ነው። ይሄም ደግሞ ካጣችሁት እዚህ ፕሮፋይል መግቢያ እዚህ ጋር መጨረሻ ያለችው እዚህ ጋር መጨረሻ ያለችው የአሻንጉሊት ቅርጽ ያለባት እዚህ ትገቡና እዚህ ሪዋርድ የሚለው ማለት ነው። ቅድም እንዳልኳችሁ ኮይኑ 100 ነበር አይደለ? 30ውን በስተት ጊፍት ልክ የላቸው ነው። እኔ ደግሞ ከሳጥኒቱ 400 አግኝቻለሁ። በአጠቃላይ ስንት ይኖረኝ ነበር? 500 ነበር የሚኖረኝ ማለት ነው። በቀን የሰራሁት ነው። እሺ 30ው ሲቀነስ 470። አሁን ደግሞ ወንበር ላይ የተቀመጥኩትን ለወስድ ነው። እዚህ ይችን ሪዋርድ የምትለዋን እዚች ያለችው ሪዋርድ እሷን ነካ ታደርጓታላችሁ። እሷን ነካ ካደረጋችሁ በኋላ እንደዚህ ጠብቁ። ትንሽ ኔትወርክ እንትን ስለሚል አንዳንዴ ይይዘዋል ማለት ነው። ሪሴፍ ማለት አለባችሁ፣ በየቀኑ ሪሴፍ ማለት አለባችሁ ማለት ነው። እንዴት ነው ሪሴፍ የምትሉት? እዚህ አክቲቪቲ ብሎ ያመጣላችኋል። አክቲቪቲ የሚለውን ወደዚህኛው ሬጉላር የሚለው ላይ አድርጉት። መጀመሪያ እዚህ ሬጉላር ቀይ የምታበራው ዘንድ እዚህኛው ላይ አድርጉት። ወደዚህኛው መልሱ። ስትመልሱት ይሄው ሪሴፍ በሉ ይላችኋል። ጊፍት የሚሰጣችሁ ብታገኙ ኑሮ በ30 ደቂቃ ወይ ደግሞ በ60 ደቂቃ ውስጥ 300 ታገኙ ነበር። እኔ ደግሞ ጊፍት የሚሰጠኝ ሰው ስላጣሁኝ በወንድ ስለሆነ የከፈኩት 200 ተሰጥቶኛል። በአጠቃላይ ስንት ይሆናል? ማሻአላህ ይሄው የዛሬ ገቢ 700 ሰራሁ ማለት ነው። እና በቀን ውስጥ እናንተ 600 ጊፍት ነው እሱ ስጦታ የሰጠኝ ነው። በቀን ውስጥ 600 መስራት ከቻላችሁ ለምንድን ነው የማትሳተፉት? ይሄ 600 ተጠራቅሞ ጊፍት ስትሰጡ 500 ስትሰጡ እንትናችሁ ሌቭላችሁ ያድጋል ማለት ነው። ወንዶች ሌቭላችሁ ካደገ በኋላ ላይቭ መግባት ትችላላችሁ፣ ብር መስራት ትችላላችሁ። ለሴቶች ደግሞ ከከፈታችሁበት ሰዓት ጀምራችሁ ላይቭ መግባት ስለምትችሉ ለ7 ቀን በተከታታይ 2 ሰዓት የምትቀመጡበትን ሰዓት መድባችሁ መጠቀም አለባችሁ ማለት ነው። እሺ ወንዶቼ፣ እና ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። የተለያዩ ደግሞ እንደዚሁ እንዴት አድርገን ነው ሸር የምናደርገው ከመጀመሪያው አሳይቻችኋለሁ። አሁን ልድገምላችሁ። እዚህ ኢንቫይት የሚለው ከገባችሁ በኋላ ከዛ መልሳችሁ እዚህ ኢንቫይት ናው የምትለው ከገባችሁ በኋላ ተጫኗት። ይሄ የመጀመሪያው ሸር የሚለው ላኩት። ከላካችሁት በኋላ እዚህ ዋትስአፕ አለ፣ ቴሌግራም አለ። በማንኛው ነው የምትልኩት የሚለውን በሜሴንጀር ተጭናችሁ ለምፈልጉት ሰው መላክ ነው። ያ ሰው እንዴት አድርጎ ወደዚህ ዳውንሎድ እንደሚያደርገው ይህን ቪዲዮ ብትልኩለት የበለጠ ተረድቶ እንትኑን አውርዶ ሊጠቀም ይችላል። እናንተም ተጠቃሚ ትሆናላችሁ ማለት ነው። ለምን ሊንካችሁን ስለላካችሁለት ብቻ እዚህ ጋር ሂሳቡ ስንት ሰው እንዲያስገባችሁ ስማቸውን ይዘረዝርላችኋል። ለምሳሌ እኔን እንትን ልገልብጥላችሁ፣ ዋና ቻናሌን ማለት ነው። ዋና ቻናሌን ገልብጬ ላሳያችሁ። ይሄ አሁን አዲስ አካውንት ከፍቼ ያሳየኋችሁ ስለሆነ እኔ ዋና ቻናሌን ገልብጬ ስንት ሰው እንዳገኘው እና ደግሞ ስንት ብር ሰርቼ ወደ ኢትዮጵያ እንድላኩኝ ያሳያችኋለሁ። ለሰው ሸር አድርጉ የምላችሁ ለዚህ ነው። ጥቅም ታገኙበታላችሁ። ይሄ ዋና ቻናሌ ነው። ለእናንተ ያ ገልብጬ ያሳየኋችሁ ነው። እሺ ሼር ስታደርጉ ስንት ብር ታገኙበታላችሁ? ሰዎችስ እነማን ናቸው? እንዴት ነው የምታደርጉት ለምትሉት ይኸው እዚህ 13 ሰው አስገብቻለሁ። 374,000 በሰው ብቻ ለሰው ሼር ስላደረኩ ብቻ ሰርቻለሁኝ ማለት ነው። ይሄንን እዚህ መታችሁ ሪሴፍ ትሉታላችሁ። ሰው ታስገባችሁ ጥቅም አለው ለእናንተም ለነሱም ማለት ነው።
ለ7 ቀን ነው ለእናንተ ሼር ባረጋችሁት የምትጠቀሙት። ለ7 ቀን ወይ ደግሞ ለ6 ቀን ለ5 ቀን ሊሆን ይችላል ማለት ነው። ገንዘቡን ደግሞ ሳሳያችሁ የት ነበረ? አሁን ቅርብ ቀን ነው የላኩት። طيب እስኪ ለሰው ልኬ ከሆነ ላገኘው አልቻልኩም። አጥፍቼው ስለነበር ለዛ መሰለኝ እንትን ያለው የጠፋው። እስኪ እዚህ ላይ ባናስቲ አይገርምም? ለሰዎች የላኩት ብር ነበረ። ይሄን ስልኬን አጥፍቼ እንደገና ለእናንተ ሳሳያችሁ የላኩት ለምናችሁ በዚህ ብቻ 6000 ብር አውጥቼበታለሁ በኢትዮጵያ ማለት ነው። ከሰራችሁበት ብዙ ትሰሩበታላችሁ። እኔ ገና ጀማሪ ስለሆንኩ ነው እና በርቱ፣ ጠንክሩ ለማለት ያክል ነው። ሌላ ጥያቄ ካለ ኮሜንት ጻፉልኝ፣ ቪዲዮ ሰራለሁ። ላይክ አድርጉ፣ ሸር አድርጉ። በርቱ፣ እንጠንክር።